የምንሰራቸው አንዳንድ ስራዎች ከጊዜ ጋር የተቆራረጡ ናቸው። ጊዜ ለሰዓት ክብ አይደለም፣ ወደፊት ነው የሚሄደው። ካለፈም አትመልሱትም፣ አታቆሙትም። ክርስቶስ ሰላማለው እንደምንሰራላችሁ ዛሬ ወደ መረዳት ዋና ርዕስ የምንሄደው በአይኑ መታበስ የተለወጠ አእምሮ የሚል ስለተሰጠኝ አሞጋት ህይወቴን የቀየረች በእርግጥ ነቢይም ንጉስም አእምሯ የተባረራት ምታውቀው ሁላችሁ የምታውቋት ሳሙኤል 24 ላይ ስለ አቢግያና ያልተጋደለ ስለ ጊዜ የማያት በአመፅን የሚደምር የእግዚአብሔርን ባህሪ የማያት ባህሏ ናባልን ናት። አእምሯ ታላቅ የሆነ ሴት አቢግያና በጣም የክፉ መንፈስ ያደረበት ባለጌ የሆነው ባህሏን በአንድ ዘመን አንድ ቤት የመሩትን እያወዳደር ቆሳላችሁ ነው ማለት ነው። መጽሐፈ ሳሙኤል ምዕራፍ 25 ከቁጥር 1 ጀምሮ ሳሙኤል ሞተ፣ እስራኤልን ሁሉ ተሰብስበው አለቀሱለት። በአርማቴም በቤቱ ቀበሩት። ዳዊት ተነስቶ ወደ ፋራን ምድረ በዳ ወረደ። በማዖንም የተቀመጠ አንድ ሰው ነበር። ከብቱ በቀርሜሎስ ነበር፣ እጅግ ታላቅ ሰው ነበር። ለእርሱ 3000 በጎች 1000 ፍየሎች ነበሩት። በቀርሜሎስ በጎቹ ይሸለት ነበር። የሰውየው ስም ናባል፣ የሚስቱም ስም አቢግያ ነበር። የሴቲቱ አእምሮ ታላቅ፣ መልኳም የተዋበ ነበር። ሰውየው ግን ባለጌ ነበር፣ ግብሩ ክፉ ነው። ከካሌብ ወገን ነበር። ዳዊት በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ጎልማሶች ላከ። ጎልማሶቹም ማለት ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜ ስለ ሰላም ጠይቁት፣ እንዲህ በሉት፣ በደህንነት ኑር፣ ለአንተና ለቤት ለአንተም ላሉት ሁሉ ሰላም ይሁን። አሁንም በጎችን እንድትሸልት ሰምቻለሁ። እረኞች ከእኛ ጋር ነበሩ፣ ከቶ አልበደልናቸው። በቀርሜሎስ በተቀመጡበት ዘመን ከመንጋ አንዳች አልጎደለባቸው። ጎልማሶችን ጠይቅ፣ እነርሱም ይነግሩሃል። አሁን እንግዲህ በመልካም ቀን መተንብሃል እንደሆነ ጎልማሶች በፊት ሞገስ ሲያገኙ በእጅ ከተገኘው ለባሪያ ለልጅህም ለዳዊት እባክህ ስጥ አለ። ይህን አንደኛ ሳሙኤል ብዙ ነው፣ ግን ተረክላቸዋለሁ። እነዚህ ባልና ሚስቶች አእምሮ የተባረከና በረከት የጎደለው አእምሮ፣ ሁለቱንም በዚህ መጽሐፍ ላይ ለትምህርታችን ተጽፏል። ናባል ማለት የስሙ ትርጉም ራሱ ሞት ነው። ማን እንዳወጣለት ታሪክ ጅል ማለት ነው የስሙ ትርጉም። አቢግያ ማለት የደስታ አለቃ የስሙ ትርጉም። እና እዚህ ሁለት ባልና ሚስቶች የሳሙኤል ጸሐፊ ሲጽፍልን አቢግያ አእምሯ ታላቅ፣ መልኳ ውብ ነበር። እንዲያው የእግዚአብሔር ምልክተኛ፣ እሱ የሴጣን ምልክተኛ ነው፣ ባለጌ ነው፣ ሰካራም ነው፣ ምናምንቴ ነው፣ ሰው ሊናገረው የማይችል እብድ ነው። ነገር ግን ሴቷ እንደ ፀሐይና እንደ ብርሃን እንደ ጨለማ በጣም ተቃራኒ ናቸው። እንዴት እንደተጋቡ ጸሐፊ ባይነግረንም ግን ለትምህርታችን ተጽፏል። በእውነት ቀርፎን ያገባት በቤተ ዘመድ ያገባት ወይስ እንዴት ነው? ምን ባክግራውንድ የለንም። ሆኖም እነዚህ ሁለት ባልና ሚስቶች ለትምህርት ሁሉ ለአዳም ልጆች ሞዴል ምሳሌ ናቸው። ያስቡት፣ ተደራራቢ ችግር ያለበት ናባል ሰካራ ብቻ አይደለም፣ ንግግራችን ምናምን እንዲያው በግብሩ በስራው ክፉ ነው ማለት። እንዲያውም ራሱ አቢግያ ምን ትላለች? ስንፍና አጥሞበታል፣ አጋንንት አጥሞበታል። እንደዚህ ያለ ሰው ጋር እንዴት ሊኖር ትችላለች? በጣም ከባድ ነው። ብትጸልዩለት አይለወጥም፣ ብታስተምሩት አይገባም። ሰው ከናባል ጋር እንዴት ሊኖር ይችላል? የሚገርማችሁ አቢግያ ይችላል። አእምሮ ታላቅ ሆነ ሰው ማን ነው? አእምሮ ታላቅ ያልሆነ ሰውስ ምንድናጠ አቢግያና ናባል አእምሮ ጅር ነው የሚያደርገው። ከዚህ ትዳር የሚፈታ ጊዜ በጎ የሚፈቅነው ናባል ሲሞት ብትፈታው አእምሮዋ ታላቅ መልኳም የተዋበ ስለሆነ የሚመጥኗት ባልማባት ትችላለች።
ናባል ለአቢግያ አይመጥንም፣ አቢግያ ለናባል አትመጥንም። ግን ሁለቱን ያቆራኘ እግዚአብሔር እንደ ሸማኔ የሚሰራው ስራ ስላለ አይምሮ ታላቅ ሰው የሚፈተነው የሚመዘነው በሚወደውና በሚመቸው ሰው ነው። ከዳዊት ጋር ነው ሶስት ጠዋት ይዘምራል፣ ማታ ትንቢት ያመጣል፣ ከሰዓት ይሰብክልሻል። ሶስት የአእምሮ ታላቅነት የንጉስ ነው። ስለዚህ ሴት አእምሮዋ ብሩክ እንዲሆን የተመሰከረላት ከዳዊት ጋር ሆና ሳይሆን ከባለጌው ከናባል ነው። ይሄ ጸሐፊው ሳሙኤል አእምሮዋ ታላቅ ነው ሲል ንጉስ ዳዊት አእምሮ ተባረከ። ጉዳዩ ከአእምሮ ጋር ነው። ስለዚህ ነብይና ንጉስ በአንድ ድምፅ ታላቅ አእምሮ ያሏት አቢግያ አለች። አእምሮ የተባረከ ሰው ሲሆን አይምናቀናው እሱ ነው ማለት ነው። ይሄ ቃል ዳዊት ትዝ ይላችኋል። ሳኦል አሳቡት በማዖት ምድረ በዳ ነበረ። ማዖት ምድረ በዳ ጫካ ነው። በጎች እያረባ ሳለ ለምን ሳኦል ሊገድለው ስለሚፈልግ ቀና ብሎ ሲያይ ብዙ በጎች አሉ። እነዚህ በጎች የማን ናቸው? የናባል በጣም ሚሊዮነር ናባል። እኔ ስሙንም አላውቅም፣ ደሞዝ እከፍልሃለሁ አላለኝም፣ ውለታም የለብኝም፣ ግን በጎችን ስለምወድ ጠብቁ አላቸው። ከዳዊት ጋር ወደ 600 ወታደሮች ሽፍታ ወታደሮች ስለነበሩ ከሳኦል የሸፈቱ ቀንና ሌሊት የናባልን በጎች በነፃ ይጠብቁ ጀመሩ፣ ወይም ከሽፍታ። ከብዙ ጊዜ በኋላ ናባል በጎቹ ይሸልታል የሚል ወሬ ዳዊት ሰማ። በግ መሸለት ማለት ታውቃላችሁ፣ መካከለኛው ምስራቅ የበጎች ፀጉር ያጋል፣ ያንን ይለጩትና የሱፍ ልብስ የሚሰራው በጣም ውድ ነው። ብዙ ብር ገቢ ስላገኘ ንጉሳዊ ግብዣ ስላደረገ በዚህ በመልካም ቀን በስምህ ናባልን እንጀራ ነው የሚሆነው። የዳዊት ወታደሮች ይቀላል፣ ሁለት እንዳለበት ያውቃል፣ በነፃነት ጠበቁለት ያውቃል፣ በመልካም ጊዜ እንደመጣሁበት ይገባዋል። ስለዚህ እንጀራ ስጋና ወይን ጠጅ ይሰጣቸው ይጓላቸዋል። ስለዚህ 10 ጎልማሶች በትህትና ናባልን አናገሩት። ናባል የላከ ባሪያህና ልጅህ ዳዊት ነው። ትህትናው ጦር መሳሪያ የታጠቁ ተስፋ ያለኝ ንጉሥ ነኝ አላለው። ደግሞ ድንገት አይደለም የመጣው፣ ብዙ ግብዣ ባረክበት መልካም ቀን የመጣው። ሁለት ሶስተኛ ከመሬት ተነስቼ አይደለም ብጠይቅ፣ በጎችን ቀንና ሌሊት እንደጠበቁ እረኞችን ጠይቅ፣ ውለታ አለብን። ስለዚህ እርቦኛልና ትንሽ እንጀራ ስጠኝ። እቺ ቃል ይገርማችኋል። ናባልን ዳዊትን አቢግያ እንደ ስደት ያመጣ ናባል ምን አለ? ከዚህ በኋላ አላነበው ቤት አመጣ ሳሙኤል 5 ዳዊት ማን ነው? ከጌታ የኮበለለ ሽፍታ ሁሉ ከወዴት እንደሆነ የማይታወቀው ዘመኑ ብሎ ሰደባቸው። እምቢ ማለት ይችላል፣ መስለክል ይችላል። ባለቂ ምናምን መሆኑ ነው። እግዚአብሔር የቀባውን ውለታ ያረገለትን ዳዊት ሰው ይችላል። እምቢ ማለት እኮ ይችላል በእውነት ግን ምናምንቴና ሽፍታ ዘርበቅሎ ሰደባቸው። ስለሰከረ በብልጥግናው በትዕቢት ስለተሞላ ነው። ዳዊት መልእክተኞች አፈሩ፣ ለዳዊት ነገሩት። ዳዊት በጣም ረሳቸው። የአቢግያ አእምሮ ተመዘነ። በመከራ ሰዓት ነው የሚፈተነው። ብዙ ነገር ማለት ትችላለች። ናባል ተሳደበ፣ ባለጌ ባለ። አዎ ዳዊት ወንዶችን ሁሉ ገደለ አለ። አዎ ሴቶች አንገደሉም ማለት ነው። ከባለጌ ባለ ነፃ ወጣ። እግዚአብሔር የሥራውን ሰጠው አይደለም። እኔ ጋር አፉን ሲከፍት ለምዶ ከማይጋፈጠው ጋር አጋጨኝ አላለችም አይደለም። አቢግያ በአቋራጭ የካለበች ወደ ዳዊት ሄደች። ለናባል ጉዳት ገብታለች። 400 የተቆጡ ፈረሰኞች እየጋለቡ አቢግያ እንደ ትራፊክ ጣልቀች። ለመጀመሪያ ጊዜ ዳዊት ያየችው 400 የተቆጡ ሰይፍ የታጠቁ ኃያላን በፈንጂ ወረዳ ውስጥ ነው። 400 ሲቆሙ ለዳዊት ንግግር ማለት ጀመረች። ንግግሯ አንድ ትልቅ ቦዲ መጽሐፍ ነው። ለምብላችሁ ንግግሯ ቁጥር 3 ላይ አቢግያም ዳዊትን ባየች ጊዜ ከኃያላን ፈጥና ወረደች፣ በዳዊት ፊት በግንባሯ ወደቀች፣
በምድር ላይ እጅ ነሳች፣ በእግሩ ላይ ወደቀች፣ እንዲህ ማለችው፣ ጌታዬ ሆይ ይህን ኃጢአት በእኔ ላይ ይሁን፣ እኔ ባሪያ በጆሮ ልናገር፣ የባሪያን ቃል አድምጥ። በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምንሃለሁ። ስሙ እሱ ነው፣ ስሙ ናባል ነው፣ ስንፍና አድርጎበታል። እኔ ባሪያ ግን ለአንተ የተላኩትን የጌታዬ ጎልማሶች አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስ እምላለሁ፣ ወደ ደም እንዳትገባ እጅህም ራስን እንዳታድን የከለከለ እግዚአብሔር ነው። አሁንም ጠላቶችንና በጌታዬ ላይ በክፉ የሚሹ ሁሉ እንደ ናባል ሆኑ። አሁንም ባሪያ ወደ ጌታ ያመጣችውን የመተያያ ጌታዬ ለሚከተሉ ጎልማሶች ይስጥ። የእግዚአብሔር ጦርነት ስለምትዋጋ እግዚአብሔር በእውነት ለጌታ የታመነ ቤት ይሰራል። የእኔ የባሪያ ኃጢአት እባክህ ይቅር በል። በዘመን ሁሉ ክፋት አይገኝብህም። ያሳድድ ዘንድ ነፍስን የሚሻ ዘንድ ሰው ቢነሳ የጌታ የነፍስ በሕያዋን ወገን በአምላክ በእግዚአብሔር ዘንድ የታሰረች ትሆናለች። የጠላቶችን ነፍስ ከወንጭፍ እንደሚጥል እንዲሁ ይጥላታል። እግዚአብሔር ለጌታ የተናገረውን ቸርነት ሁሉ ባደረገን ጊዜ በእስራኤል ላይ አለቃ አድርጎ ባስነሳ ጊዜ አንተ በከንቱ ደም እንዳላፈሰስክ በገዛችን እንዳልተካስክ ይህን እንቅፋትና የሕሊና ጸጸት በጌታ ይሆንብህ። እግዚአብሔር በጌታ በጎ ባደረገ ጊዜ ባሪያህን አስብ። ተበቅቃ ብትሰበር በእውነት ላሆን በጣም ምስጢራዊ ንጉሥ ጌታዬ ዳዊት ሆይ እባክህ አስጨርሰኝ። ንግግር ያሉ አንቺ ማነሽ? እኔ ማየውን የሰደበ የናባል ሚስት ነኝ እና በጎ ባሪያው ክፉ ያደርጋል ባለጌ ባልሽ ማንነት ልኩን ነው ማሳለ። እባክህ አትቸኩሉ። አንድ ጊዜ ለስብከት ቀጥታ ቀጥ ያለት ባሌ ናባል ሰደበ። ለምን ይሰለኛል? አስጨርሰኝ ዳዊት ምናምን ቴክ ያለ ከወዴት እንደማትታው ሽታ ያለ ኦኬ ከብቶኛል። እረኛው ነግሮኛል። ከወዴት እንደሆን የማትታወቅ ከጌታ ኮበለ ሽፍታ ብሎ 3 ስም ሰበባለ። እኔ እኮ ሚስቱ ነኝ። ከቷቸዋል። እኔ እኮ ሚስቱ ነኝ። ምን ማለት ነው? ጠዋት ይሰድበኛል፣ ማታ ይሰድበኛል፣ ሌሊት ይሰድበኛል። ቀኑ ሲያጠጣኝ ነው ብሎ እንዳገር ሰይፍ አጠጣ። የሰደበህን እስተ ሶሴ የረገመህን መንገድ ሶሴ አእምሮ የተባረከ ሰው ለክፉ ሰዎች መልካም ማለት የቻለለት ሰውን እንዳመሩ ለማለት ግሩ ይሰፋለት። እሱ ነው አእምሮ ታላቅ የሚወጡ ምን ዋጋ አለው? ሰላም የሚሉን ሰላም ብትል ምን ዋጋ አለው? በትክክል ለሚመልሱ ብታበድር ምን ዋጋ አለው? የሰማይ አምላክ ልጆች ተሆኑ ዘንድ ቀኝን ሲመታ ምናምን ስጠው። ሱሪ ለለመነ ኮትህን ደርብለት። አንድ እርምጃ አስገደደ፣ ሁለተኛው በፈቃድ እንደዚህ ረገመ፣ መርቀው። በጣም ከባድ የተራራሱ እና በብሉይ ኪዳን ሆና የአዲስ ኪዳን ሕይወት የምትለው የአብይ አእምሮ በጣም ቆንጆ ቀንና ሌሊት ስንትና ያደረበት ባለጌ ባሌ ቆሜ በማለደው ለማን ነው? ለምን አይደለም ለባለጌ ባሌ። አንተና ወታደሮች ምትከምሩ እኮ ትችላላችሁ። ሕይወቴን የማፈሰው ለውሃ ጎሽ ብሎ ለሚስንና ለሚያከብረኝ ማለት ነው። ለባለጌ ሰካራ ባሌ ነው። ዳር አእምሮ የተባረከ ሰው ቤት ነው የሚገባው። ክፉዎችና ለማይመቹ ሰው እስትንፋሳቸው አፍንጫቸው ላይ እስካለ ድረስ በትዕግስት እንዳመናቸው ያስገድዳሉ። ስለዚህ አንተ ናባልን ካልቻልክ ንጉሥ ቢያደርግ የእስራኤልን ስሜት ትችላለህ። ብዙ ነገር ያለው ህዝብ ለአንድ ሰው ከተሸነፈ በብዙ ሰው ትክክል አይደለም። ዳዊት አእምሮ ታላቅ የሆነ ሰው ማነው? ምልክቱ ምንድነው ብትሉ ሰው ሁሉ እንደ አእምሮ እስከ መጨረሻ ይቻላል። ልንገምለበት ሰው ሁሉ እንደ አእምሮ እስከ መጨረሻ። ለምን የሰው ነፍስ ከሰማይና ከምድር ይበልጣል? አንድ ሰው ነፍስና በእኔ ምክንያት ሰው እንዳይሰናከል እንደ አእምሮ ከኃጢአት በቀር መትክስ ችለው ሆድ ብሶኝ ከጠላሁት፣ ሆድ ብሶኝ ከሸሸሁት፣ ሆድ ብሶኝ የማለማለድለት ከሆነ አለቀ። ለበጎ ስራ የተዘጋጀ ልበ ሰፊ ሰው አይደለም ማለት ነው። አእምሮ ታንቃት ነው ሰው በዲግሪው አይደለም የሚመሰለው።
በሀብቱ አይደለም የሚመዘነው፣ ስልጣኑ ማለት ነው። ሰዎችን እንዳጠቃቸው ለመቻል የሚወስ በተለያየ አይነት አመል ያላቸው ሰዎች ጋር ስለምንላክ እነዛን ሰዎች ወደ ክርስቶስ እንዲመጡ እንደ አመላቸው ከቻል እንደኛ አገልጋይ ነው። አቢግያ ናባልን ከቻለች ሁሉም ትችላለች። እግዚአብሔር ሊበቀላት ስለጠላት ወይ እናት አባቷ ኃጢአት ነው ከናባል ጋር ያገናኛት አይደለም። ስለጠላት አይደለም፣ ስለሚበቀላት ነው አይደለም፣ የውርስ ኃጢአትም ኖሮባት አይደለም። እግዚአብሔር ናባልን ከአቢግያ ጋር አገናኝተው ስለወደዳት ለምን ነው የልብ ስፋትና ብዙ ጥበብ ያስተማራት ናባል መከራ መፍትያችን ሳይሆን መሰለችን ነው ማለት ነው። ትዕግስትን የምትማረው የሚሳደብ ሰው ጋር ስትገለል፣ የሚዘምር የሚሰብክ በጣም የሚያስቀድም ሰው ጋር ትችላት ነው። ክፉ ሰው መከራ ሲገጥምህ እግዚአብሔር ለበጎ እንደሆነ ሊሰራ እንደሆነ ሊያጠፋ እንዳልሆነ ካልገባ ተላልፍ ክልል። ስለዚህ አቢግያ አንዷ ታላቅና ልበሰፊ እንድትሆን የረዳት ናባል የተባለ ወንድ ልጅ ነው። አንድ ቀን በጥፊ ሲላት አልቅሳለች። ሁለት ቀን ሲሰድባት ሲገላምጣት ወርድሷታል። ሶስተኛ ቀን ለምንት አንዳንድ ልቷል እግዚአብሔር የሚነግረው ግን ሳይነቅለው አንተ ሊቀይርህና እንድትላቀስ ነው። አስተማሪ ነው፣ ጎረቤት ነው፣ በቀበሌ ነው፣ በድር ነው፣ በቸርች ነው። የማይቀየሩ አደገኛ ሰዎች አሉ። ስለነዛ ሰዎች እግዚአብሔር ጸሎታችን ስላልሰማ ነው የሚያስቀምጣቸው። በእኛ ላይ አላመስለም። የአቢግያ አይምሮ በጨው እንደተቀመመ በጣም የበሰለው በመጽሐፍ ቅዱስ ላይ ታሪኳ እንዲጻፍ በአዲስ ኪዳን እንድትወደድ ያደረጋት ባለውለታዋ ማነው ብትሉ ነው። መከራ ለጊዜው ቢያምንም ለለመዱትና ለቀበሱት ግን ፍጻሜው በጣም ጣፋጭ ነው። ባይመችም እየተሰራ ነው። ስለዚህ እቺ ሴት ለዳዊት ስለ ናባል የምትማልደው አማራጭ አታ ነው አይደለም። ናባል ብትፈታው ብዙ ሚሊዮን ባለጸጎች ይሰለፋሉ ማለት አይደለም። ሌሎች ዳዊት ራሱ ተማከለ ምን አይነት ሙሉና የተባረከ አምላክ ነው። ሴቷ እንደዚህ ወንዶችን ማሳብ እንደ ማግኔት መስራት አይደለም። አማራጭ አታለ ማለት ነው። ከናባል ተጣጣሉ እግዚአብሔር ናባልን ተውሶ እሷን ሊሰራ ያለ ስራውን እስኪፈጽም ድረስ ታገሰች። አንዱ የተቀየረ ሰው ማን ነው ብትሉ በቀላሉ ሞባይል ሰው ሞባይል ሲዘጋበት ሁለተኛ ዛጎ ተማልድ አይ አይቱ እንዳላየ ቢያልፍ ቢያማው እዛ ቸርች ቀይራል አይ እንደውላ ትክሽ ይሆን ሰፉ ለብዲ በጣም ሰፊ የሆነ ሰው ነው። ሁሉን እንዳመሩ ተስተዘ አይበሳጭም፣ ወዳይ በሰው አይማገርም፣ መልስ ልትመሰጥ በትዕግስት ይዘው አንዱ በጣም የተባረከ ሰው የምታዩት አንዱ ምልክቱ ሰው ሁሉ እንዳመሩ መጫት ሲችል ናባል አንዱ የተቀማ ነው። አዎ ምልክቱ ምንድን ነው? አይደለም የሚጠላው የሚወደው ነገር ነው። ያው በትህትና ጌታዬ ያለው አይደለም። ስለሱ የሚጋደለው የተቀባ ዘማሪ ንጉሱ ሰጠው። ከዳዊት ጋር እንዲሆንማ ከሰደባችሁት ማለት ያጣፋችሁት እንደስናው ከሚስቱ ጋር በሰላም ነው፣ ከዳዊት ጋር በሰላም ነው፣ ከሬኖቹ ጋር በሰላም ነው ምናምን ባለ የተባለው ሰው ግን ወደለም አመንዝሮ ማለት ነው። ከሰው ጋር ምናችሁ እብድ ነው ሰው ከሰው ጋር ምናችሁ እንዳ በረኛው ለአቢግያ ምናላት። ስለዚህ በጌታዬና በቤቱ ላይ ክፉ ነገር እንዲመጣ ተቆርጧል። እርሱ ምናምን ሰው ስለሆነ አለሽ ማንም ሊናገሩ አይችልምና አንቺ የምታደርጉት ነው። የናባል እረኛ ስለ ናባል ለአቢግያ ይነግታል። ባልሽ ዝናደሰው ምንም ይናገረው ይታሻል። ይህ ከባድ ይመስላል። ስለ በጎች እረኛ
አይደለም ስለ ጸጉር መሸለት ስለ ገንዘብ አያያዝ ልታወሩ ደግሞ በቦክስ ነው አይሰማም። አእምሮ የተቀባል ጸጋ ነው ግን ምናምን እግዚአብሔር ሰው የሚለካው በሀብቱ ሳይሆን ከሰው ጋር በሚኖረው አኗኗር ነው። ብዙ በሰፊ ሰዎች አሉ። በጣም ወደ ባሻዎችን ብዙ አሉ በመጽሐፍ ቅዱስ ግን ጊዜ ያሰማል ጊዜ ለመጣት አቢግያ አእምሯ ታላቅ የተባለው የሚጠሏት ምናምንቴ የሆኑ ባለጌ ሰካራም የሆኑ እነሱ ለመኖር ልቧ በስፋት የሰደበን አንገቱ በሰይፍ መብላት ስልጣኑ ትዕግስቱ ባይጠይቅ ሊገደሉ የተመደቡትን ማዳን ግን በጣም ታላቅ ነገር ነው። ሆኖም ጠላት በእጅ ሲገባ እንደ እግዚአብሔር ሰው ልታክመው ልታድነውና በሕይወት እስትንፋሱ ሳለ ወንጌል ልትሰብከው የሚያስችል ልብ አለው ወይ ብለህ ብትጠይቀው በጣም ትርጉም ይሄ አቢግያ ለባለጌ ባሏ ነፍሷን ትሰጣለች። ባለጌ ዳዊትስ አልቻለም። ሰደበኝ ልኩን ነው ማሳየው። መልካም ማለት ክፉ አደረገብኝ ልኩን ነው ማጠጣው። እሱ ብቻ አይደለም የእሱ ቤተሰብ የሆነው ወንዶች ሁሉ በገዳሉ አላማከሩች። አእምሮ አልበሰለም። ዳዊት ገና ምን በሳሙኤል እንዲነግስ ሊቀባ እስራኤልን ሁሉ ለማስተዳደር የሚችል አእምሮ ገና የለም። እንዳልበሰለ ጎመን ቀደም ጌታ በአቢግያ መሰለው ማለት ነው። ዳዊት የተመሰለው በናባል ስድብ ሁለት ስድብ ሲሰድበው ትምርጠን ልቡ ተነሳ። ንጉሥ ለመሆን ገና ደግሞ ከደለ። እግዚአብሔር የአገልግሎት ደጅ የሚከፍትልን በሕዝብ ፊት የሚያቆመን ብዙ ኃላፊነት የሚሰጥ ልብህ ክፉዎችን ለመታገስ ይሰጣል። ሁለተኛው አእምሯ ታላቅ አቢግያ አቢግያ ፈጥና 200 እንጀራ 200 አቁማዳ ጠጅ 5 የተዘጋጁ በጎች 5 መስፈሪያ ጥብስ እሸት 100 ዘለላ ዘይት 200 የበለስ ጥፍጥፍ ወሰደች። በአህያ ላይ አስጫነች። 400 ሰዎች የተቆጡ ሰይፍ የታጠቁ እየጋለቡ መጡ ሲሏት ምን አደረገች? 200 እንጀራ 200 5 የተዘጋጁ በጎች 5 መስፈሪያ ጥብስ እሸት አህያ ላይ ጭና በአቋራጭ እየጋለበች ነች። ፈረስ እየጋለበ እንጀራ መጋገር ይችላል። ኦልሬዲ አቢግያ የተጠበቀ ከብት አላት። እሱ ያባክናል እየሰከረ እሷ ግን ትጠብቀዋለች። አእምሮ ታላቅ የሆነ ሰው በሪሶርሱ ያባክናል። በመልካሙ ጊዜ እግዚአብሔር የሰጠውን ይጠጣል፣ ያጠጣል፣ ይሰክራል አባል። እሷ ግን ለክፉ ቀን ትጠብቀዋለች። አእምሮ ታላቅ የሆነ ሰው ምልክቱ ምንድን ነው? ሰው መታገሱ ብቻ ሳይሆን እግዚአብሔር እንደሚነገረው ቃል መጣለት፣ ጊዜ ሰጠው፣ ገንዘብ ሰጠው፣ ሁሉንም አያባክንም። ይጠብቃል። ሰነፍስ ያባክናል። አእምሮ የጎደለው ሰው ያባክናል። አእምሮ ያለው ይጠብቃል። በእናንተ ድሚያው በትትና ለምናችሁ ጊዜያትን አታባክኑ። ቀን ሳሌ አትኝ በቃል ስ ይገባል ማለት ይህን የማይሰራበት ብዙ ጊዜ ያላችሁ በዩቲዩብ በቻት በምን በተለይ ጊዜያችሁ ናቸው። ይህን ጊዜ ተመልሳችሁ አታገኙ። ጊዜ ለሰዓት ክብ አይደለም፣ ወደፊት ነው የሚሄድ። ካለፈም አትመልሱትም፣ አታቆሙትም። ለሁሉ ሰዓት ላይ ተሰጠው። አንዳንዱ ያባክነዋል፣ አንዳንዱ ይጠብቀዋል። ናች አቢግያ ቀን ሳለ እንጀራ ሰጥቷት ርቆሽ አርጋ ወቅታ ቁጭ በክፉ ቀን ቴብና ቁጭ አታባክን። ለምን ቀን ያመጣው ተቀ እሱ ያበላል፣ ይበላል፣ ይሰክራል፣ ንጉሳዊ ግብዣ አድርጎ እስክስታ ነው። እሷ ግን ትጠብቀዋለች። ባልታሰበ ሰዓት የተራቡና የተቆጡ 400 ወታደሮች መጡ። አቢግያም ለ400 ለተራቡ ወታደሮች እንጀራ በለች። አሁን የምትሰክረው ቀድማ እንጀራ መስላል። ለዳዊት አስቀድማ ባህል ያልካል። ለድንገታዊ ችግር ድንገት ተዘጋጅታቸው ጻድቅ በምቹ ጊዜ ለፈጣሪ ጸልያ ክፍል ተሰጣጣ ነው። ከተማ ስደርስ ለማጥናት ያለች ብዙ መልካም ጊዜ ያለች እና በጊዜያችን ካልተጠቀምን
ጊዜ ያልፍና እንጠቀም ይሆናችን። አእምሮ የተለወጠ ሰው ምልክቱ ነገር ያባክናል። ሪሶርስ የሚያባክኑ ሰዎች አእምሮ የሌላቸው ናቸው። አንተ ሰነፍ ደብረ ጎንደርን እንደያዝ በበጋ በ10 ወር መኖ ታስቀምጣለች። ክረምት ሲመጣ ጓጋችን ስለሆነ ጭቃውን ስለማትችለው በ10 ወር ለ2 ወር ስንቅ ታስቀምጣለች። እሷ ትማሩ ጌታ ይባል ዮሐንስ 10 ላይ ቀን ሳለ የላከኝ ይፈጽም ገባኛል። ማንም ምንም ይፈጽማችን በሌሊት በቃል ማንበብ ነው፣ በጸሎት ነው፣ በአገልግሎት ነው። ሳያባክኑ በጊዜ የሚጠቀሙ አሉ። ሌላው ደግሞ እንደ ቀዳዳ በርሜል ምንም ያፈሳል። ምንም ሰጥቶት ነገር የለም። ዝናብ በጎፉ ይበላዋል። የሚጠብቅ ያባክኑ ሁሌም አይሰጡም። ሰባ ሰገሎች መጡ ለማርያም ወርቅ፣ ዕጣን፣ ከርቤ ሰጧት። ወርቅ ለምን ሰጧት? ስደት ስላለ ነገር ወደ ግብፅ ትሄዳለች። የቤት ኪራይ ነው፣ ትራንስፖርት ነው፣ ምግብ ነው። አስጠፍጥፋ ሎቲ ብራስሌት ታደርገው መስደት ዘመን ኬት ነው። ምን ነገር እግዚአብሔር ያ ከሰው የተለየ ስለሆነ አይደለም፣ ስለ ነገር እንድናስብ እንድንጠብቅ በጊዜ እግዚአብሔር ያደረገልን አባልና ክፉ ነገር ሲመጣ ብንለምን አውቃለሁ። ስለዚህ አሁን እናንተ እንደምናችሁ ጠቢብ አእምሮ ያለው ሰው ማውቀው በዚህ ዕድሜው የማያልፈውን የማይሰልቀው ጊዜው አያባክንም። ሰነፉስ ያባክናል። በአሮጌቱ ይተረከባል። ልጄ ውስጥ አሮጌቱ ይተረከባል። ከጌታ የተቀበልከውን ለመፈጸም በመንፈስ ቅዱስ በመነዳት የተጻፉትን ቅዱስ ቃሎችን ታውቃለህና ራስና ሌሎችን ለማዳን ተጠቀምበት። ልጄ ተጠቀም። እኔ አንድ ጓደኛዬ በቀን 6 ሰዓት ድረገጽ ታያላት የሰበር ዜና ምናምን ቢያንስ አላጋነን 4 ሰዓት ያለ 6 ሰዓት ታጠናላት ባይብል በሳምንት 1 ሰዓት ማለት ነው። ጊዜው ያሰጠው ሌባ ነው የሚሰጠው ግን በሚበላው በተራ ነገር ቢሆን መንግስታት ያልፋሉ፣ ፖለቲካ ያልፋል፣ መንግስት ያልፋል። ነገር ግን የማያልፈው ሌባ የሚያሰጠው ቅዱስ እግዚአብሔር ቃል ላይ ብዙዎቻችን እናትናት ቢዲያ ግን ግልጥ ነች። እንጀራ ስላችሁ የሚበላው እንጀራ አይደለም፣ ምሳሌ ነው ይሄዳል። ግን የዘላለም ሕይወት የተራቡትን ለመመገብ የተጠሙትን ለመጠጣት የተዘጋጀ ማንነት ያለ ለ400 ድንቀት ለመጡባት በተዘጋጀ ማንነት ተገኝቷል። በአንድ ቀን መዘጋጀት አትችልም። ጥቂት በጥቂት ነው። በፍጥረት የተካማቸ ሀብት ይጠፋል። በእርግጥ ጥቂት በጥቂት ራሳችሁን ዲሲፕሊን አድርጋችሁ ሪሶርስ ሳታባክኑ፣ ጸጋ ሳታባክኑ የምንጠብቁት ከሆነ እግዚአብሔር ይጨምራል። አይምሮ ባንክ ሰሆኑ እሱ ኤሳው ካደነው ለኢሳቅ ያበረው ስለነበር ይወደዋል እና አዳኝ ነው ኤሳው። ድኩላ ያድናል፣ ቅቅል ነው፣ ጥብስ ነው። እሱ ቤት አታውቅ። ግን ችግሩ ብዙ ስጋ ያበላል፣ ይበላል፣ የተረፈውን ይበላል። አንድ ቀን አደን ባይሳካ ግን ምን እበላለሁ ብሎ ቋንጣ አድርጎ በጨዋቆ ጆሮ ውስጥ ያስቀምጣል። የስጋው ጌታ እሱ ይወጣል። ምግቡና እስኪሸጠው ድረስ ይወጣል። ለምን ብትሉ አእምሮ የለውም፣ ስለ ነገር አያስብም። ባቡ ሰነፎች ነበሩ። ሰነፎቹ በጀሪካን ትርፍ ዘይት ያዙ፣ ልባሞቹ ግን ትርፍ ዘይት ያዙ። በጊዜያቸው ትርፍ ዘይት ገዙ። ሙሽራው ሲዘጋጅ ትርፍ ይነፋላቸው መከራ ሰዓት መጣ ማለት። ነገር ግን ልባሞቹ ከጀሪካን ቆርጠው ሲያዩ ሰነፎቹ ጊዜ አባክነው ነበርና በሩ ዘጋ። ለአስሩ እኩል ጊዜ እኩል እውቀት እኩል ሪሶርስ የሰጣቸው ግን 5ቱ አባካኝ ነበሩ። ጊዜ ያባክናል፣ ገንዘብ ያባክናል፣ ጸጋ ያባክናል፣ ምክር ያባክናል። ምንም የማያደርግበት ሌሊት መጣበት ነው። አእምሮ ካላት ሰው ሁሉ እንዳሁኑ ይችላል። እግዚአብሔር የሰጠው ጸጋ አያባክንም፣ እድሜ አያባክንም። ጊዜ ጸጋ ማለት ጊዜ፣ ገንዘብ፣ አገልግሎት፣ መክሊት፣ ነገር
ያቺ ሴት አታባክን፣ ባሏስ ያባክን፣ በጣም አባክን። በመጠጥ ያባክነዋል፣ በስካር ያባክነዋል፣ ለማይገባ ሰው እየሰጠ ያባክነዋል። የሚገባው የተራበው ዳዊት ነው። የሚመግበው ግን የማይገባቸው ሰካራም ጓደኞች ናቸው። ሀብት ይሷ ተገኝናባል ራቁቱን የተወለደ የተሰጠ ሁሉ በአደራ እንጂ ባለቤት አለ። ሁሉ ከጌታ ተቀበል፣ በሁሉ ላይ ይጠይቃል። ስለዚህ ናባል እግዚአብሔር ሲመዝነው ሰነፍ አንዱ ታላቅ የሆነ ሰው ምንም ነገር አያባክንም፣ ጸጋን አያባክንም። ሶስተኛ አይምሮ ታላቅ የሆነ ሰው ለመለኮትን ጊዜ ያለ በጣም ከምትወደው ደስ በህይወት የሚመጡት ስለ ጊዜ አመት ሁሉ ሰጥተን ማሰሎች በሁሉ በአቢግያ ላይ ይተናገሩ። እንዲያውም ዳዊት እናላት ቁጥር 35 ጋር ምንላችሁ ሳሙኤል 35 ነገር ግን ክፉ እንዳላደርግብሽ የተለከለ የእስራኤል አምላክ ያው እግዚአብሔርን እኔ ለመገናኘት ፈጥነሽ ባትመጪ ኖሮ እስኪነጋ ድረስ አንድ ሰው ለማባባል አይኖሽ ይባል ጌቋን ወይ ፈጥኖ ያመጣሽ ትንሽ ፈሰለች አለ። ናባል ስለሰደበው ተቆጥቶ እየመጣ ነው። መልአኩ ጋር ይገኛል። ከልምት እንዲት ማለት ነው። አንድ ባሪያ ያለ አቢግያ ፈጥና 200 እንጀራ ፈጥና የምትለው ናስሙ ብትንተፋልፍስ 10 15 30 40 ደቂቃ ብታሳልፍስ ፈረሰኞቹ ይቀርቡት ቆረጣ ደፈና ወጋይ ይችላል። የቀበሌውን ማንሽ ያለው ተደረገ። ደማቸው ፈሶ በቤቷ በዱጋ ሲያልፍ ዶክተር ነበር አውቄ በሩጤ ጅብ ይተንሻል። ይሄስ ብቻ ደግሞ የጊዜው ሐሳብ ፈጥነሽ ማለሽ አቤት አንዳንዴ ግን ጊዜ ያለ መሮቹ ሳስቴት ማለት ውበትሽ ማማሩ ጸጉርሽ መግዘሩ ደምግባትሽ የንጉስ 127 ሀገር ንጉስ ላይ ሚስት መሆንሽ ለዚች ጊዜ ነው። ወደ ንጉስ ግቢ እንዲ ብቲ መዳም ከሌላ ስፍራ ይሆናል። አንቺና ቤተሰብሽ ኖሞ አይሰጥ ያልፍብሻል። ሲወርድ ገበያልሽ አይደለም ያልፍብሻል። ለዚች ጊዜ ማለት ነው። ታይ ይገርምሽ ማለት ነው። የመለኮት ታይሞች ካለፈው ታገኛለሽ እንስሳት ታገኛለህ በእምነት ግን እግዚአብሔር የሚሰራቸው አንዳንድ ስራዎች ከጊዜ ጋር የተጫወቱ ናቸው። ለማግባት ጊዜ ያለው ለማግባት ጊዜ ያለው ለመጸለይ ጊዜ ያለው ዝም ለማለት እናለው ጊዜ ያለው ነው። አቢግያ ፈጥነሽ ባትመጪ ኖሮ ከጊዜ ጋር ነው የምትባለው። አቢግያ የቷ አይሞቴ መቼ ምን ማድረግ ይገባሽ ጊዜ ያወቀው አይሞሽ አይምሮ ተባረከ ሰው አይምሮ የተፈወሰ ሰው አይምሮ የተለወጠ ሰው አንዱ ልታወቀ ጊዜ ላይ ያለው ልክ እንደ ደብል ክሊክ አድርጎ ፀሐይ የሚያቆም የሚመስለው ሰው ዘና ፈታ ብሎ ልክ እሱ ከእንቅልፉ ሲነሳ ፀሐይ መነሳት ደግሞ ከዚህ ተከታታይ ላይ ወራትን አመታትን ዘመናትን ይለዩ ዘንድ ሰዓት ቁጥር ብሎ አምላክ ነው አይቆም። አንዲት ሚኒት ከአምላክ ጋር ተነጥቶ አንተ ተኛ ከቀን ተሱ የአምላክ ትእዛዝ ነው። ይሄ ተቀለለ ከጊዜ እንዲያው ምሳሌ ላይ ጻድቅ መቼ ምን ማድረግ የሚገባው ጊዜ ሰለፎች ግን ስለ ጊዜ ያወራሉ። ዳንኤልን ስለ ዘመናት የሚያውቁ ሰባት ሰዎች በሀገሩ ላይ ጠቅላይ ሚኒስትር አደረጋቸው። እነሱም አንዱ ዳንኤል ነው። ስለዛነት የሳቆር ነገሮች 200 ነበሩ። እስራኤል መቼ ምን ማድረግ የሚገባው ዘመንን ያውቁ ነበር። በጣም ግን ሴት መዛላ አጣጭ ፈንጃ ቀበረች። በጥበቧ 400 የጥፋት ሰራተኞች ሰክሮ ነበር። አቃራጩ እንኳን ሰክሮ ሳይሰክር እንዳይገባው እስከ ጠዋት ዝም አለች። ጠዋት ያው እንደምትነበር ስካሩ ሲበርድለት ማለት ጠዋት ነው። ባሌና ባል መልእክት አለኝ። ምንድን ነው መልእክትሽ? ትናንት ዳዊት እንዲና እንዲያርባ ትንቱና እንዲበዳሌ ቢማን ሳል ስትለው
ተዝለፍልፎ አዲስ ትልቆ ስቶፕ እግዚአብሔር ናታውለት በድንጋጤ ወደቀ። የተቀባው አሌ ዘበረው አላች እና 10 ቀን ያህል አስታመመች። በ10ኛው ቀን ይላል እንዲያውም ቃል በቃል እናመጣለን። ቁጥር 36 አቢግያ ወደ ናባል መጣች። በቤቱ እንደነሙስ ግብዣ ያደርግ ነበር። ናባልም እጅ ሰጥቶ ነበር፣ ልቡ ደስ ብሎት ነበር። ስለዚህ እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችውም። በነጋ ጊዜ ጠዋት ላይ ማለት ነው የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው። ልቡም በውስጡ ሞተ እንደ ድንጋይ የሚሆን። ከ10 ቀን በኋላ እግዚአብሔር ናባልን ቀሰፈው። እሱ በነጋ ጊዜ ጠዋት ሆነ ጊዜ ስካሩ ባለፈው ጊዜ ስለምታውቅ በአንድ ቁጥር 3 ጊዜ ተጻፈ። በትክክለኛው ሰዓት ትክክለኛ ማለት ብቻ አለ ፍንጭ ማለት ነው። ናባል ገና ንግግሯ ሲሰማ ተዘሉ። በ10ኛው ቀን አቢግያ ገደለችው አይደል? ዳዊት ገደለው አይደል? እግዚአብሔር ገደለው። ስለዚህ እንደ ጳውሎስ ሩጫውን ፈጽሞ ያቆማል ይችላል። የጽድቅ አክሊል ተዘጋጅቶ ማለት ይችላል። እግዚአብሔር ይፈርዳል ያለችው በ10 ቀን ውስጥ ተፈጽሟለች። ዳዊት ሰማ። ታሪክ የምታውቁት ናባል ሞተ ሲሉት የስቤን ፍርድ የፈረደ እግዚአብሔር ይባረካል። ገና ነው ጠላት ክፉ ነገር ሲያገኝ ደስ አይለኝም። እሱ ገና ንጉስ ቢሆን ገና ልጅ ስለሆነ ማዘን ነበረበት እና ለደብዳቤ ጻፈላት። አቢግያ ባልሽ ሞታው የራሱ ጉዳይ፣ እኔ ግን ለአገባሽ እፈልጋለሁ። ምን ይመስልሻል? ዛሬ ሞቶ ነገ ለብሽ ጠይቃል። ቸኮሌት ትንሽ ግን እሷን ይለብሱ ንጉስ ጌታዬ ለአንተ ሚስት አይደለም የገረዶች እግር አጣቢ መሆን ክብር ነው። ስለዚህ ሳሙኤል ሲጽፍልን ፈጥና ሄደች። ዳዊት ፈጥና ለምን ዘገየች? ለምን እንድትዘገይ ሲሆን ሳኦል ስለሚያሳድደው ዛሬ ጅማ ካገኛችሁ ነገ ጎንደር ይላል። ሁሌ ነጭ ምንድን ይጠይቃል። ያዘጋጁ የትዳር ጓደኛ ኑሯችሁን ያዋቅናችሁ ያቺ ጊዜ አትከተል ከመጠጥ ለሚሰራ ነው። እሺ መጻደቅ ጥሩ ነው፣ አማከር ጥሩ ነው። ፀሐይና ጨረቃ ቆማ እስክትወስድ ትጠብቃለች። እድሜ ይሁን ይባላል ያቴታ ይሁን እንጂ መንፈስ ቅዱስ ሳይቃወም እንደ ቃሉ ይሁን እንጂ ጊዜ መለጠጥ በኋላ ጫሩ በፍጥነት ወደ ጋብቻ ማይገባ መውጫ ስለሌለ ግን ጊዜ የምታውቁ ነው። አቢግያ ሰልላለች። እረኛ እንደላከች እስኪ ዳዊት ሰልል ባህት የሚቃረን ሲዘምር እንዴ አሪፍ ቃሉ ያቃላው ይሄማ ከጠየቀኝ ሳትበቅ ስታጠና ነገሮች ማለት ነው። ልክ በጊዜው ለአገባይ ሲላት አሜን ባለፈ አጥንታለች። ስለዚህ ኮንቬንሽን ስትገቡ ስትወጡ ዝም ብላችሁ ካሜራ ማንሳት አንድ እግዚአብሔር አለው ቃሉ ያልቃል። እግረ መንገድ ሻይ እየጠጣሽ በሰው ሰርግ ብዬሽ መሰረት እግረ መንገድ ነው። ልክ ተመርቀሽ ቴክስት ካደረገልሽ ደብት ማለት ትችላለች። ለጥናትም ለትምህርትም ደግሞ ለዛ ነገር ሰራች። እሷ ሰጣቅለው ነበር። በአንድ ቀን ጥያቄ ይሻላላችሁ እና በእረኞች ዙሪያውን ስቃል ያለው ቢቆጣም ቢቸኩሉ ግን ተስፋ ያለው ሰው ነበር። ተስፋ ያለው ሰው ነበር። የታመነ ቤት ማገባ በንግግሩ አሉ አንተ ቃል ያለው ንጉስ ነህ። የታመነ ቤት የሚሰራ ሳሙኤል እኮ ተናግሯል። ይህ ማለት ሰድለዋች አገባችሁ ታውቃላችሁ። የወለደችው ዳንኤል ተባለች። ዳንኤል ማለት እግዚአብሔር ይፈርዳል። አቢግያና ዳዊት ተጋቡ። እግዚአብሔር ይፈርዳል ማለት በናባል እንዳልተቃጠለች በስድቡ በመዝሙር የሚከስባል እግዚአብሔር ፍቅር እንደዛ የሚዘባነት ሰካራም እንዳበቁ የተቀባ ባል ሰጣል።
ይገባችሁ ቤተ መንግስት ገብታ ልደፍቶች እንዲያውም የዳዊት መንግስት በብዙ አቅሳች ይህ ሳውል በእንቅልፍ እግዚአብሔር አሳልፎ ሰጠው። እንገባው አሉት። እግዚአብሔር የቀባውን አትንኩ፣ ቀኑ ደርሶ ይሞታል ወይ እግዚአብሔር ይገባዋል ወይ በጦርነት ይሞታል አለ። ይህ ጥበብ የተማረው ከአቢግያ ነው። ለምን ከናባል ስለለመደች ዳዊትን አሰለጠነች። ሳውል እኮ ሞተ፣ አለቀሰለት። ያኔ ናባል ሲሞት እሰይ ብሎ ነገር ግን ከወዲያለች ኮርስ ትሰጠ ነበር ይባላል። ኃያል ወንድ ከበስተጀርባው ኃያል ሚስት አለች እና በጣም አሽሙራው በጣም አርጋ ስራው ነበር ድንቅ ሴት ለመጽሐፍ ቅዱስ ካላት አእምሮዋ ተባረ ዛሬ ምንድን ነው እንግዲህ ለበጎ ስራ የተዘጋጀ እናሰፉ ወንድና ሴቶች እንድትሆኑ እግዚአብሔር ልባችሁን አስቡ። አረብ ይቃል በሆነ ባምን ሆነ ይባስሽ ቤት ሲገለጡ ጉንዳ ሲገባ እስኪሮቶ ስታጭ እንደቦክ ማለት ይህ ልጅነት ያልፋል። በነገራት ያለ ትኩረትሽ በዋና ናባልን ያክል ከቻለች ትችላለች። ለአንዳንዱ ጊዜ መስ ይዘራል። ስለዚህ ፍጥነት እንዳይሰጡ ዘደረሽ አማሽ ገላመጠሽ ችግር የለም። ቤት ይሰራሽ ትክክል ያለ እኔ ሁሉ የባሴ ተቸግር ያለው ፓስተር እባክህ ትዕግስት እንዲሰጠኝ ጸልይልኝ። በጣም ተመከረ መከራው እንዴት ነው ጸልይልኝ ያለ መከራው ሲገባ ከሰማይ ትዕግስት የተባለ መከራ ሲመጣ ትዕግስት። ስለዚህ ልዩ ልዩ መከራ ሲገጥማችሁ እንደምንደስታቁ ያው አሁን በዚህ ጉባኤ በቤት ያልተመቻችሁ ሰዎች አላችሁ። አስተማሪ ይሆናል አባት እናት አስተማሪ ሆናችሁ ምን ላላችሁ እግዚአብሔር ቆሙ ትዕግስት እንድትማሩ በጎኝ ስለታችሁ ያን ሰው ታገስ ማለት ልብሽ ሰፊ ነው። ገዳም የተቀየሩ ሰዎች መልካም ሰዎች ማለት ገዳም አትኖሪ እግዚአብሔር ፈቃድ ነው። መንግስተ ሰማይ እንደዛ በምድር ግን እሾክና አሜኬላ ማለት ነው። መልካም የገባው ምስኩ ስታብቻ ተናጋሽ ሁሉና ይችላል። ኢየሱስ ራሱ ሌባ ጴጥሮስ ጭቁ ይችላል። ያዕቆብ ዘተባባሉ አመላቸው ስለታየ እንደ አመላቸው ሁሉ በትዕግስት ዋላቸው። የተቀረጸ የተቀረበ እንደገና ሰዎች አሰልፈሽ እንደዚህ ጋር ሰው የሚነሱ ትዕግስት ትፈልጉ ስለጠላሽ አይደለም ስለማደለ ማለት ትዕግስት ሰው ጋር ወንዶች ስትቺ አይኖች ተባለ። ሁለት በንብረት አስተዳደር በጊዜ አስተዳደር በጸጋ አስተዳደር ታባክናለች አታባክን ለሚያባክን ጸጋን ለሚሰጥ በጥቂቱ ካጣት በብሶች ይህ ጊዜውን በማኪያቶና በሻይ ብቻ ሰበር ዜና ፌስቡክ ምን ያለ የት ቀው ከዚህ የተለየ ከላፕቶፕ የተገላበጠ መረጃ መስማት ነው። ስለዚህ ዓለም ቃል ስለ መክሊቱ ህግ ይላል ወይስ አላካይ ይላል? የማታባክን ከሆነ ምን ራእይ ትንቢት በመጠን መናፍስ መለየት ኃይል ስጦታ ከዚህ ያለ ጨምሮ ለሚያባክንስ ቀስ እያለ ይቀንስ። አቢግያ ናባል እድሜ ወጣች። በአስረኛው ቀን ሩጫውን ሲጨርስ ለአቢግያ ግን ሌላ ደጅ ከፈተላት። ሶስት ጊዜ ታይም ማኔጅመንታችሁን ችግር መቼ ምን ማድረግ የሚገባ ዘንድ ውጤታማ ያገኙ ወደ ካበሰው አትሌት ትክክለኛው ነገር በትክክለኛው ቦታ ለማለት መሰጠ። አራተኛው አይምሮ የተባረከ ሰው የእግዚአብሔር ሙሉ ባህል ይጠጣሉ።
ይህ ብርቱካቱ ያውቃል። አጥን ለጻድቃን ትክክልነት የሚገኝን አምላክ ነው ማወቅ። በእነዚህ አራት ምክንያት ቅጽል ስም ተሰጣት። አይምሯ የተባረከ ሴት